ኢትዮጵያ ውስጥ ሆናችሁ በዩቲዩብ ገንዘብ ልትሰሩባቸው የምትችሏቸው መንገዶች እነዚህ ናቸው። እነዚህ ነገሮች ያወኳቸው ዮናስ ሞ ይዲያን ጨምሮ 20 የሚደርሱ ዩቲዩብ ቻናሎችን ማኔጅ ካደረግኩ በኋላ ነው። የመጀመሪያው ዩቲዩብ ሪቨኒው ነው። ያ ማለት እናንተ ቪዲዮ ላይ በሚታየው አድ ልክ ዩቲዩብ ለእናንተ ይከፍላችኋል ነው። ዩቲዩብ 45%ን ይወስድና 55%ን ለእናንተ ይሰጣችኋል ነው። ለምሳሌ ናይክ የሚባል ብራንድ ዩቲዩብ ላይ ማስታወቂያ ማሰራት ከፈለገና እናንተ ቪዲዮ ላይ የሆነች ደቂቃ ላይ ያችን የናይክ አድ ያስገባትና ከለዛ ይከፍላችኋል። ኢትዮጵያ ውስጥ ስፔሻል ኤዱኬሽናል ኮንቴንት የምትሰሩ ከሆነ ሪቬኒው በጣም ትንሽ ነው የሚሆነው። ምክንያቱም አርፒኤም እና ሲፒኤም የሚባል ነገር አለ። አርፒኤም ትንሽ ስለሚሆን ማለት ነው። የመጀመሪያው ከዩቲዩብ ዳይሬክትሊ የሚከፍላችሁ ገቢ ይሆናል ማለት ነው። ሁለተኛው በስፖንሰርሺፕ ነው። የምትሰሩት ፕሮዳክት ጋር በተገናኘ የሆነ የኢትዮጵያ ፕሮዳክቶች ስፖንሰር ሊያደርጓችሁ ይችላሉ። አንድ ፕሮዳክት በቃ መሀል ላይ ቪዲዮ ላይ ያስገባለን ብለው በስፖንሰርሺፕ ልታገኙ ትችላላችሁ። ሌላኛው እናንተ የራሳችሁን ፕሮዳክት ወይም ሰርቪስ ካልሆነ የሌሎችን ፕሮዳክት ይዛችሁ መጣችሁ እንደ አፊሌት መስራት ትችላላችሁ። ሌላኛው ደግሞ እናንተን የሚከተሏችሁ ሰዎች በደንብ እያመኗችሁ ሲሄዱ ቻናል ሜምበር ይሆናሉ። ቻናል ሜምበርሺፕ የሚባል አለ። ለእነሱ ብቻ ስፔሲፊክሊ ቪዲዮ ፖስት ማድረግ ትችላላችሁ፣ ሌላው ሰው ሳያየው። ለእነዛ ሜምበሮች በየወሩ ለዩቲዩብ የሚከፍሉት ነገር አለ። ዩቲዩብ ከዛ ውስጥ ለእናንተ ሼር ያደርጋችኋል ማለት ነው። ሜይ ቢ የመጨረሻው ኢትዮጵያ ውስጥ ብዙም ያልተለመደ ቢሆንም ሱፐር ቻት እና ስቲከሮች አሉ። የሆነ ሰው ቻት ላይ ስቲከር ላይ ቦነስ ማድረግ ይችላል። የአብዛኛውን ጊዜ ቲክቶክ ላይ የተለመደ ነገር ነው። ቀጣይ ደግሞ ቲክቶክ፣ ኢንስታግራም እና ፌስቡክ እንዴት እንደሚከፍሉ እሰራላችኋለሁ። መጀመሪያ እንዲሰራላችሁ የምትፈልጉትን ኮሜንት ላይ አሳውቁ።